ሰላም ተማሪዎች እንደምን ቆይታችኋል? በ2018 አማራ ክልል ላይ በየትኛውንም ዞን ላይ የምትገኙ ተማሪዎች ማለት ነው የስድስተኛ ክፍልና የስምንተኛ ክፍል የሚኒስትሪ ኤግዛም ውጤታችሁ እጃችሁ ላይ ባለው ስልክ ካገኛችሁም ደግሞ በኮምፒውተር ምንም አይነት ወጪ ሳታወጡ ለማንም ምንም ሳትከፍሉ እንዴት አድርጋችሁ እጃችሁ ላይ ባለው ስልክ ውጤታችሁ በሚለቀቅበት ሰዓት ማየት እንደምትችሉ አሁን እያንዳንዱን ስቴፕ ባይ ስቴፕ በደንብ አድርጌ አሳያችኋለሁ። ከናንተ የሚጠበቀው እኔ አሁን የማሳያችሁን ስቴፕ ምንም አይነት መሳሳት ወይም ደግሞ ሌላ ስህተት ሳትሰሩ በደንብ አድርጋችሁ እዩ እና በዚህ ምሳሌ መሰረት ማየት እንችላለን ማለት ነው። በመጀመሪያ እጃችሁ ላይ ባለው ስልክ ጎግል ክሮም አንድ ጊዜ እንከፍትና እኔ አሁን የምጽፈውን ትጽፋላችሁ። እዚህ ጋር እንደምታዩት ሚኒስትሪ ግሬድ 8 ብላችሁ ሰርች ታደርጋላችሁ። ሰርች በምታደርጉበት ሰዓት ከታች ትወርዱና እዚህ ጋር እንደምታዩት ቀለም ሜዳ ሚኒስትሪ ኤግዛም የሚታይበት የዌብሳይቱ ሊንክ እዚህ ጋር ስለሚያስቀምጥላችሁ፣ በነገራችን ላይ ይህንን ዌብሳይት የሁሉንም ክልሎች የሚኒስትሪ ስድስተኛ ክፍልና ስምንተኛ ክፍል የሚኒስትሪ ኤግዛም ውጤት የሚታይበት ሊንክ ስለሆነ ይህችን ከርሰር ላይ የምታገኟትን ሊንኩ ወይም ደግሞ የዌብሳይቱ አድራሻ አንድ ጊዜ መጫን ይጠበቅባችኋል ማለት። ስለዚህ ይሄን ተጭነን በቀጥታ ወደዚህኛው ፕላትፎርም ይዞን ይመጣል ማለት። እንግዲህ የሚኒስትሪ ኤግዛም የሁሉም ክልሎችን ከተሰራ በኋላ ወይም ደግሞ ከታረመ በኋላ ውጤት የሚገለጽበት የቀለም ሜዳ ቴክኖሎጂ ይህንን ውጤታችን የምናይበት ነው። ደን ወረታች አንድ ጊዜ መሳብ ይጠበቅባቸዋል። እዚህ ጋር እንደምታዩት የሁሉንም ክልሎች አሉ። እኔ ግን አሁን በዚህ ቪዲዮ የማሳያችሁ የአማራ ክልል የሚኒስትሪ ኤግዛም ውጤትን የሚታይበትን ማሳያችሁ ማለት ነው። እዚች ጋር ከርሰሩ ላይ እንደምታዩት ግሬድ 8 ሚኒስትሪ ኤግዛም ይላል። ደን እችን አንድ ጊዜ መንካት ይጠበቅባቸዋል። ከላይ ግን እርግጠኛ መሆን አለባችሁ አማራ ክልል መሆኑን ማለት ነው። ሌሎችም ሌላ ቪዲዮ ይህንን ቪዲዮ የምትመለከቱ ሰዎች እናንተም የራሳችሁን ክልል ማየት ትችላላችሁ። አሁን ግን ይህንን አንድ ጊዜ መንካት ይጠበቅባችኋል ወይም ደግሞ ሰርች እንዲያደርግ ታዙታላችሁ ማለት። ይህንን ሰርች እንዲያደርግ ካዘዝ ነው በኋላ ወደዚህኛው ፖርታል ይዟችሁ ይመጣል። እዚህ ጋር እንደምታዩት ምናልባት በስልክ ለምትመለከቱ ተማሪዎች ካላችሁ ወይም ወላጆችም ካላችሁ ከታች ስትወርዱ ቼክ ማይ ሪዛልት የሚል አለ። ከፈለጋችሁ ደግሞ ከላይ እዚህ ጋር እንደምታዩት ሆም የሚል አለ፣ ቼክ ሪዛልት የሚል አለ። ለእናንተ ግን በዚህ ሰዓት ውጤት ለማየት ብቻ ከሆነ ቼክ ሪዛልት የምትለዋን አንድ ጊዜ ሰርች እንዲያደርግ በእጃችን እንነካዋለን ማለት ነው። ስለዚህ ይህንን ከፈለጋችሁ ይሄኛውን መንካት ትችላላችሁ። ስለዚህ ቼክ ሪዛልት የሚለውን አንድ ጊዜ እንነካዋለን ማለት። ይህን ከነካችሁት በኋላ ቼክ ዩር ሪዛልት የምትል አለች እዚህ ጋር ማለት ነው። እዚህ ከደረሳችሁ በኋላ ያለምንም ስህተት ኮርስ ስህተትን ብሰሩ ድጋሚ ስለሚያስሞክራችሁ ምንም ችግር አይኖርበትም። ነገር ግን እዚህ ጋር የምትሞሏቸው ሁለት መረጃዎች ናቸው። እዚህ ከርሰሩ ላይ እንደምታዩት ኢንተር ሬጂስትሬሽን ነምበር ይላል። ከታች ስትወርዱ ደግሞ ፈርስት ኔም ይላቸዋል። ከላይ ስንጀምር እነዚህ ሁለቱንም እዚህ ጋር የምናስገባቸው መረጃዎች በሙሉ የምናገኘው ከአድሚሽን ካርዳችን ላይ ማግኘት እነዚህን መረጃ ማግኘት እንችላለን ማለት። የብዙ ተማሪዎች ስህተት ምንድነው? ሬጂስትሬሽን ነምበር ከየት አገኛለሁ ብሎ ብዙ ጊዜ ኮሜንት ያደርጋሉ ወይም ጥያቄ ጠይቃሉ። ስለዚህ ፈተና ስትፈተኑ ወደ ፈተና ጣቢያ ይዛችሁት የገባችሁትን አድሚሽን ካርዳችሁ ላይ የሚገኘውን ሬጂስትሬሽን ነምበራችሁን እዚህ ጋር ታስገባላችሁ። ከዛም በኋላ ኢንተር ዩር ፈርስት ኔም የእናንተ የመጀመሪያ ስማችሁን ታስገባላችሁ። ነገር ግን እዚህ ጋር መጠቀቅ ያለባችሁ ነገር የስምንተኛ ክፍል ተማሪዎች ከሆናችሁ የእናንተ ስም እዚህ ጋር የሚገባው በእንግሊዝኛ የእናንተ ስም ብቻ ነው የምታስገቡት። የአባትም ሆነ ሌላ ስም ማስገባት አይቻልም። ይህንንም ስም ደግሞ የምታገኙት አድሚሽን ካርዳችሁ ላይ ያለውን ስማችሁን የእናንተ ስም በትክክል መሙላታችሁን እርግጠኛ ሆኖ በዚህ ጋር ደግሞ ሬጂስትሬሽን ነምበራችሁን ታስገባላችሁ ማለት ነው። ከዛ በኋላ ቼክ ማይ ሪዛልት የሚለውን አንድ ጊዜ መንካት ይጠበቅባችኋል ማለት ነው። ስለዚህ እንደዚህ ክሊክ ስታደርጉት እዚህ ጋር የተማሪ ሙሉ መረጃ እንዲሁም ደግሞ ሙሉ አጠቃላይ ከሁሉም ትምህርቶች ምን ያህል እንዳመጣ እያንዳንዱ በደንብ አድርጎ ያሳያችኋል ማለት። ስለዚህ ተማሪዎች በዚህ ምሳሌ መሰረት የሚኒስትሪ ኤግዛማችሁን በሚለቀቅበት ሰዓት ማየት ትችላላችሁ። ምንም አይነት ወጪ ማውጣት አይጠበቅባችሁ። እርግጠኛ ነኝ ይሄ ቪዲዮ ሚኒስትሪ ኤግዛም በሚለቀቅበት ሰዓት እንደሚጠቅማችሁ ተስፋ አድርጋለሁ። ይህን ቪዲዮ ለብዙ ተማሪ እንዲደርሳቸው ላይክ አድርጉ፣ እንዲሁም ደግሞ ሼር አድርጉ። ለቤቱም ደግሞ አዲስ ከሆናችሁ ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳዘነጉ። በቀጣይ ደግሞ ሚኒስትሪ ኤግዛም በሚለቀቅበት ሰዓት አሳውቃችኋለሁ። ቴሌግራማችን ተቀላቀሉ። መልካም እድል።